ኢትዮጵያዊቷ ሱፐር ሞዴል ሩት ምርጥ 11 ፍጻሜ ውስጥ ከገቡት አንዷ እንደሆነች ተገለጸ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት ወቅታዊና ታማኒ መረጃዎች ስለሚተላለፉ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃዎችን ያገኙ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግ ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያዊ እንግዲህ በጣም በሚገርም ሁኔታ በውበት ኢትዮጵያ የኑሮ ችግር እንጂ የመልክ ችግር እንደሌለበት ያስታውቃልም፣ እውነታውም ደግሞ ያሳያል። ኢትዮጵያ እንግዲህ ኑሮ ችግር ስላለበት አብዛኛው ውበቱን ይደብቃል። በዛው ችግር መሀልም ውበት ጎልቶ ሲወጣም ይስተዋላል። የተለያዩ ቱሪስቶች ይመጣሉ፣ ፎቶ የሚያነሷቸው እጅግ የሚገራርም ውበት እንዳላቸው ጭምርም ነው። ይህ አፍሪካ ውስጥ ነው እስኪያስብል ድረስ በርካቶችን ያነጋገረ ክስተትም ነው። ኢትዮጵያኖች እንግዲህ በጣም በሚገርም ሁኔታ ውበታቸው ልዩ እንደሆኑ፣ መልካቸው በጣም ሳቢ እንደሆነ ጨምረም ነው። ኢትዮጵያዊነት ራሱ በጣም በሚገርም ሁኔታ በተለያዩ ብሔር ብሔረሰቦች ላይ ያሉት በጣም ውብና በጣም አስገራሚ ገጽታ የተፈጥሮ ሁለሜናው በጣም የተባረከ ነው። ግን የኢኮኖሚ ችግር ደግሞ የበለጠ ኢትዮጵያ ውበቷ እንዳይታይ እንደጋረደ ጭምርም ነው። ኢትዮጵያውያን እንግዲህ በብዛት ውቦች እንደሆኑ ጭምርም ዲያስፖራዎች ደግሞ በጣም በሚገርም ሁኔታ ሲያምርባቸው በጣም ውብ ሲሆኑ ይስተዋላል። በጣም እንግዲህ የውበት አንዱም ኢትዮጵያ ውስጥ የኑሮ ችግር ነው። ሀብታም ሲሆን ትናንትና በድህነትና ዛሬ ደግሞ ሀብታም ሲሆን ያለው የውበት ልዩነት ራሱ እጅግ ልዩ እንደሆነ ጭምርም ነው። እንግዲህ ኢትዮጵያውያን በውበታቸው በጣም የማይነገርላቸው እንከን የማይወጡ እንደሆኑ ጭምርም ነው። በቅርቡ ራሱ በቲክቶክ ላይ በተደረገው ጥናት ከአፍሪካ በውበት አንደኛ እንደወጣች ጭምርም ነው። ኢትዮጵያውያን አብዛኞቹ የቆነጃጀትና ቆንጆ ወንዶች ስብስብ እንደሆኑ ጭምርም ነው። ኢትዮጵያ ላይ ያሉት አፍሪካውያን ደረጃ አንደኛ እንደወጡ ጭምርም የወጡት መረጃዎች ያሳያሉ። ታዲያስ ሞዴልነት ኢትዮጵያ ውስጥ ሞዴሊንግ ውድድር ብዙም ሰው ትኩረት ሰጥቶ አይሰራም። ሞዴሊንግ በብዛት ትኩረት ተሰጥቶ ብዙዎች የሚወዳደሩበት በላቲን አሜሪካና በኤሲያ ኢንዲያ አካባቢ ነው በብዛት በዋናነት ማለትም ነው። ኢትዮጵያ ያን ያህል ትኩረት ስትሰጥም አይስተዋልም። አሁን ግን በሞዴሊንግ ውድድር በርካቶቹ ውበታቸውን ይዞ እንግዲህ በራስ መተማመን ማለት ነው ለዓለም መድረኮች ላይ መቅረብ ጀምረዋል። በቅርቡ በጣም በሚገርም ሁኔታ ኢትዮጵያን ወክላ በኢንዲያ በተካሄደችው በተካሄደው የዓለም ቁንጅና ውድድር ላይ ሁለተኛ በመውጣት ከአፍሪካ ደግሞ አንደኛ በመውጣት ሀገሯን ያስጠራች በጣም በሚገርም ሁኔታ ውቧ ሀሴት ደረጀ ነች። ሀሴት ደረጀ ኢትዮጵያን ወክላ ሀገሯን ያስጠራች እንግዲህ በጣም በሚገርም ሁኔታ በጸባይዋ በስርዓቷ በጣም ረጋ ያለችና በጣም ጭምት ልጅ እንደሆነችም በርካቶችም የወደዷት የአዲስ አበባ የሁለተኛ ዓመት ዩኒቨርሲቲ ተማሪ እንደሆነች ጭምርም ነው። ሀሴት ደረጀ እንግዲህ በቁንጅና በርካቶችን ትኩረት በመሳብ ያለመችውን ህልም እስከ ግብ በጣም በሚገርም ሁኔታ እንግዲህ በኢትዮጵያ ታሪክ ተሰምቶም ተደምጦም በማይታወቅ ሁኔታ ማለትም ነው የኢትዮጵያን ስም በዓለም መድረኮች ላይ ያስጠራች ሁለተኛ በመውጣት ማለትም ነው። የሚገርም ፕሬዘንቴሽን፣ የሚገርም አይምሮ፣ የሚገርም አገላለጽ የበርካቶችን ትኩረት የሳበችም ነው። ለትንሽ ነው አንደኛ ትወጣ ነበረ፣ ሁለተኛ ወጥታለች። ያው ከ1 እስከ 3 ዓለምን ማስጠራት ማለት እጅግ የሚገርምና ከተጠበቀው በላይ አመርቂ ውጤት በማምጣት ሁለተኛ በመውጣት ሀገሯን ያስጠራች ጀግኒት እንደሆነ ጭምርም ነው በርካቶች እየገለጹ ያሉት። አሁን ደግሞ በቅርቡ የሱፐር ሞዴሎች ውድድር አለ። ሱፐር ሞዴሎችን በማስመልከት እንግዲህ የተወዳደሩት አሉ ኢትዮጵያ ውስጥ። እንግዲህ ሀሴትም እንደዚሁ ከዚህ ብዙ ፈተናዎችን አልፋ ነው ኢትዮጵያን መወክል ራሱ በጣም ከባድና ፈታኝ ውድድሮችን አልፎ ነው ሀሴት እንደዛው አልፋ ነው ሄደችው። እንደዚሁ ደግሞም አሁን በጣም ሰሞኑን እንግዲህ በጣም በሚገርም ሁኔታ ውድድር ላይ የምትገኘው ኢትዮጵያዊት አለች፣ ሱፐር ሞዴል። እሷ ደግሞ ሱፐር ሞዴል ውድድር ላይ ነው የሚገኙት ማለት ነው። ሱፐር ሞዴል ሆና የሄደችው ወጣት ሩት ይርጋለም ትባላለች። ሩት ይርጋለም ኢትዮጵያን ወክላ ሱፐር ሞዴል ውድድር ላይ ነች። ምንድን ነው የተፈጠረው? እስኪ ውድድሩን በማስመልከት በፊሊፒንስ እየተካሄደ ባለው ሚስ ሱፐር ሞዴል ወርልድ ዋይድ ውድድር ላይ ሩት ይርጋለም ለመጨረሻ ውድድር ከቀረቡ 11 ቆነጃጅቶች ታውቋል። ይህ ውድድር ሊጠናቀቅ ቀርቶታል። የመጨረሻ ውድድር ጁን 26 በማኒላ በሚገኘው አኮዳ ሆቴል ግራንድ ቦልሩም ይከናወናል። ኢትዮጵያ ለወከለችው ሩት በድጋሚ መልካም እድል እያሉ በርካቶቹም እየገለጹ ይገኛሉ። ሚስ 11 ወደ ፍጻሜ ካለፉት ከዓለም የተውጣጡት ማለትም ነው። እንግዲህ በጣም በሚገርም ሁኔታ ከዓለም ከተለያዩ ከብዙ ሀገራት ነው ሄዱት 11 ውስጥ ገብታለች። ይህ ራሱ አንድ አመርቂ ውጤት እንደሆነ ጨምረም ነው። ከዚህ በኋላ ደግሞ ደረጃዎች ውስጥ የመግባት እድሏም
ሰፊ እንደሆነ ጨምረም ነው በርካቶቹም እየገለጹ ያሉት። እንግዲህ ይቅናት በማለትም ነው በርካቶቹ መልካም ምኞታቸውን እየገለጹ ይገኛሉ። ምርጥ 11 ማለት በጣም ከባድ ነው። ብዙ የአፍሪካ ሀገራት አሉ፣ ብዙ የዓለም ሀገራት አሉ። ከነዛ ሁላ የተውጣጡት ተወዳድሮ ምርጥ 11 ውስጥ መግባት ብዙ ፈታኝ ነው። በጣም በሚገርም ሁኔታ ሌላኛዋ እንግዲህ ኢትዮጵያን ታስጠራለች ተብላ እንግዲህ እየተጠበቀች ያለችው ማለት ነው። ሀሴት በከፈተችው በር በርካቶቹ እንግዲህ ተመሳሳይ ነገር ይዞ እንደሚመጡ ከዛም በላይ ደግሞ ለማስመዝገብ እንደሚጥሩ በርካቶቹ እምነታቸውንና ተስፋቸውን እየጣሉ እንደሆነ ጨምረም ነው የወጡት መረጃዎች የሚያሳዩት። ሚስ ሱፐር ሞዴል ማለት ነው። በጣም በሚገርም ሁኔታ ኢትዮጵያ ውስጥ ያሉት ዳኞች አሁን አይናቸው በደንብ ተገልጠው የኢትዮጵያን ቆንጆች በትክክል መወከል እንደጀመሩ ጨምረም ነው። ምክንያቱም ቁንጅና ምን እንደሆነ አሁን እየተረዱ ነው። ውድድሩን በአግባቡ እየተረዱ ነው። ይህ ማለት ዳኝነት ጥንካሬን የሚያሳይም ነው። አንዳንዶች በሙስና ምክንያት ከዚህ በፊት ሊቀሩ ይችላሉ። በጣም የሚያሳዝነው በተለያዩ ስፖርት ዘርፎችም የሆኑ በውድድርም የተለያዩ ውድድሮች ላይ በሙስና በጣም ታለንት ያላቸው ሰዎች ወደ ኋላ ሲቀሩ ይስተዋላል። እንደዚሁ እንግዲህ አሁን ዳኞቹ ከዚህ ጋር የሚያሳዩ ሁኔታዎች ከሙስና የጸዱ እንደሆኑ ጨምረም ነው። የሚልኳቸው ሰዎች ደግሞ ውጤት ማስመዝገብ ጀምረዋል። በጣም በሚደንቅ ሁኔታ ሴቶቹም እየነቁ ናቸው። ከዚህ በፊት በሞዴሊንግ ላይ ያን ያህል ትኩረት የማይሰጡት በርካታ ቁጥር ያላቸው ሴቶች አሁን በተለይ ደግሞ ሀሴት ደረጀ የለኮሰችው ችቦ ያቀጣጠለችው ችቦ ለበርካቶች አርአያና ተምሳሌት እንደሆነች ጭምርም ነው። እንግዲህ አሁን ሚስ ሱፐር ሞዴልን ኢትዮጵያን ወክላ እየተወዳደረች ያለችው ጥሩ ውጤት አምጥታለች። ወደ 11 ገብታለች። ወደ ምርጥ 11 መግባት ማለት ትልቅ ደረጃ ነው። እሱ ራሱ ብቻውን በጣም የሚገርመው እንግዲህ የፍጻሜ ውድድር አለ የሚካሄደው ማለት ነው። አጠቃላይ ያን በማስመልከትም ነው ውድድሩን በማስመልከት እንደሚካሄድ ይሆናል። የወጡት መረጃዎች አዳዲስ ካሉ ውድድሩን በማስመልከትም ተከታትለን ለእናንተ የምናቀርበው ይሆናል። ይቺ ሴት ብቻዋን አይደለችም። ኢትዮጵያ ሕዝብ ሙሉ እንግዲህ ለማሳየት ዓለም መድረኮች ላይ ሀገሯን እንደገና ለማስተዋወቅ የሄደችው ድንቅ ኢትዮጵያዊት ነች። ከሀሴት በመቀጠል ደግሞ እቺ በሱፐር ሞዴሊንግ ነው የምትወዳደረው። ሩት ይርጋለም የሚገርም ውበት የሚገርም ሳቢ ውበት አቋም እንዳላት ጭምርም ነው። ምንም ጥርጥር እንደሌለው ጭምርም በርካቶቹም ሀሳባቸውን እየገለጹ ናቸው። መልካም እድል ይቅናሽ በማለትም በርካቶቹ መልካም ምኞታቸውን እየገለጹላት እንደሚገኘው ጭምርም አጠቃላይ የወጡት መረጃዎች አሉ። ያን በማስመልከትም ነው አጠቃላይ የወጡት መረጃዎች እንግዲህ ምርጥ 11 ሱፐር ሞዴል ውስጥ እንደገባች ጭምርም ነው። ሚስ ሱፐር ሞዴል የዓለም ማለት ነው። በጣም በሚገርም ሁኔታ ሩት ይርጋለም ከ11 ውስጥ አንዷ እንደሆነ ጭምርም የደረሱን መረጃዎችን በማስመልከት የፍጻሜ ውጤትን በማስመልከት ደግሞ ተከታትለን ለእናንተ የምናቀርብላችሁ ይሆናል። አጠቃላይ እንግዲህ እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል ወቅታዊና ታማኒ ሊደመጡ የሚገቡ አልፎም ደግሞ ትምህርት አዘል የሆኑት መረጃዎችን በዚሁ ቻናል ይዘንላችሁ ስለሚቀርብ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳይረሱ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።